ዓመት በዓልን እያስታከኩ የበቆለጥ የሚጠብሱ ኢትዮጵያውያን ምን ሆነው ነው? የበቆለጥን ከሰል ላይ መጣልና ማፈነዳዳት በወንድ በጎች ላይ ያነጣጠረ ኢበጋዊ ጥቃት ነው ተብሏል። በጎችን ለበጎ ዓላማ ማዋል ሲገባ ዘራቸውን ቀርጠፍጠፍ አድርጎ መመገብ የነገ አውደ ዓመት ተረካቢ ግልገሎች ላይ ተጽዕኖ መፍጠር ነው ተብሏል። በዚህ ጉዳይ ላይ ተጨማሪ ሊያጎርሱን በማናቸውም በረቶች የበግና የፍየል የውስጥ ብልቶች ዳይሬክቶሬት ዳይሬክተር አቶ በገገ እዚህ ስቱዲዮ ባይመጡም በስካይፕ አግኝተናቸዋል። መግባት ከቻሉ እናነጋግራቸዋለን። በጣም ጥሩ። እንደምን ዋሉ አቶ በገገ? በአማርኛ ማውራት ከቻሉ በአማርኛ ብናገር ትንሽ የበግ ቋንቋ ስለማልችል ነው። አማርኛ ይችላሉ? በሚገባ። በጣም ጥሩ። እንግዲህ የበቆለጥ እንዳይበላ የሚከለክል አዋጅ በመንግስት ደረጃ ወጥቷል። እንግዲህ ስለሱ እስቲ አጠር አድርገው ቢያወሩን። ጥሩ። እንግዲህ ምንድነው ቆለጥ፣ የበቆለጥ ውበት ነው። ቆም ብለህ ማሰብ ነው። ውበት ነው። እኔ አሁን ግራጄ የት እንዳለ ታውቃለህ? ምንን እየረካካው እንደማወራ ታውቃለህ? ሴንተሬን ነው። ቆለጥ ሴንተር ነው። ቆለጥ ሀብት ነው፣ ውበት ነው። ሴንተርን ማዕከልን መብላት ማዕከላዊ መንግስትን እንደ መብላት ነው። ይሄ ደግሞ ህጉ ይጎዳዋል፣ ይጥሰዋል፣ እርምጃ ያስወስዳል። አዋጁ ቆለጥ የሚበሉ ኢትዮጵያውያን ላይ እርምጃ ይወስዳል። እሺ፣ በጣም ጥሩ። እንግዲህ ይህንን አዋጅ በሚጥሱት ላይ ምን አይነት እርምጃ ነው ሊወስዱ ያሰባችሁት? መጀመሪያ ምንድን ያደረግነው አሁን አዲስ የገቡ አውደ ዓመትን ተከትለው የገቡ በጎች በሙሉ ቆለጣቸው ላይ ጂፒኤስ ገጥመናል። አራጁ መጥቶ ላርድ ሲል፣ ሊሸልተው ሲል፣ ሊቆርጠው ሲል መልእክት ኖቲፊኬሽን ይደርሰዋል ለመንግስት። ቆለጥ ተነካ፣ ቆለጥ ተነካ፣ ቆለጥ ተነካ፣ አረጉድ፣ አለርት፣ አለርት፣ አለርት ይለናል። እኛ ዝም አንልም። በጂፒኤሱ መሰረት ቆለጡ ያለበት ቦታ ሄደን አራጁንም በጉንም ተመጋቢውንም ወስደን ወደ ማዕከላዊ ነው የምናስገባ። ወደ ማዕከላዊ መውሰድ ለምን አስፈለገ? ማዕከላዊ ለምን መሄድ አስፈለገ? በቃ ከማዕከላዊ በላይ ስለ ቆለጥ የሚያቅማን ነው። ያ ነው። ኦኬ፣ አው ገብቶኛል በደንብ። አው ልክ ነው። ከነሱ በላይ የሚያውቀው የለም። አቶ በገገ በጣም አመሰግናለሁ። በዓሉ የሰላምና የጤና እንዲሆን ምኞቴ ነው። አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን ከአቶ በገገ ጋር የነበረን ቆይታ በዚህ ተጠናቋል። ወደ ቀጣዩ የቢዝነስ ዘገባ አልፋለሁ። ለቢዝነስ ዘገባው ምንቴ